እውነት ልትገለጥ የምትፈልጉ ሰዎች፣ እውነት ከማን ጋር እንዳለች ማወቅ የምትፈልጉ ሰዎች ይህን ደግሞ ቆርጣችሁ ሼር አድርጉላቸው። አሁን ልደት የሚናገረውን ነገር እንሰማና ዶክመንቱ ደግሞ ያቀርባለሁኝ። ከዛ በኋላ ማንን ነው የምናምነው የሚለውን ነገር የምናይ ይሆናል። ቅዱስ ሚናስ ቤተክርስቲያን ጋር ተያይዞ የሆነች ወረቀት ወጥታ እንደነበረ ሰምታችኋል። ያቺ የወጣችው ወረቀት ቲክቶከሮች ይናል ብር ይናል ገንዘብ የተከፈላቸው እንደዚህ ተብሎ ብዙ ነገሮችን ሲባል ብዙ ነገሮችን ሲወራ ሰምተናል፣ ተመልክተናል። እና አሁን ማሳያችሁ ነገር ምንድነው? ባጭሩ ማሳያችሁ ቪዲዮ ሀገረ ስብከቱ የሰጠው መግለጫ አለ እና ደግሞ የደብሩ አስተዳዳሪ የሚያሳዩትን መግለጫ ሰጣችኋለሁ። እንግዲህ የመጀመሪያ እንዳያችሁት ማህተም የሌለው ነገር ነበር ጸጋዬ አውጥቶ ሲያሳየን ነበር። ስሙት፣ ይሄ መጀመሪያ ማህተም የሌለው ነገር ነበር የሚል ነው። ማህተም አልነበረው ወይስ ያልነበረው እናያለን በኋላ። ከዛ በኋላ አሁን ደግሞ ማህተም ያለበት ብሎ ያሳያት ነገር ላይ እሷም ብዙ ማብራሪያ ያላት ነገር አይደለችም። ግን እስቲል የደብሩ አስተዳዳሪ እና ደግሞ ቦታው ላይ ያሉ አካላት በዚህ ጉዳይ ላይ ምን አይነት መልስ ሰጡ የሚለውን አሳያችኋለሁ። እኔ እንደዚህ የማደርገው አንደኛ እኔ ስሜን ስለምፈልገው ነው። ስሜን እፈልገዋለሁ። ነገ ቤተክርስቲያን ማገልገል እፈልጋለሁ። ነገ ምናልባት ቤተክርስቲያን በእነዚህ አይነት ፕሮግራም ላይ ብጠራኝ ይሄዳለሁ። ታቻል አሁን ዋናው ከዚህ አሁን ልደት እየፈለገ ያለው አንደኛ ሰው ማስጠበቅ፣ ሁለተኛ ደግሞ እንደዚህ አይነት የገቢ ማሰባሰብ ፕሮግራሞች ቢዘጋጁ እንዳይቀርበት ነው። እኔ ደግሞ ጸጋዬ ደግሞ ትክክለኛ መረጃ ማስተላለፍ ፈልጋለሁ። ማንም ላይ በዋሸት የሐሰት መረጃ መስራት አልፈልግም። ከሰራዊ ደግሞ ይቅርታ ጠይቃለሁኝ። ስለዚህ ማነው ትክክል የምናይ ይሆናል። ትምህርቱ ፎከስ ስላደረግን እና ብዙዎቻችሁ ደግሞ በዚህ ምክንያት አዝናችሁ ልባችሁ እንደተሰበረ እንደተቀየማችሁ እንዳዘናችሁ አይቻለሁ። ግን ጠብቁኝ ትንሽ ብያችሁ ነበረ። አሳያችኋለሁ። አሁን ደብረ ሳሌም ቅዱስ ቂርቆስ ቤተክርስቲያን የልማት ኮሚቴ ሰብሳቢ ነኝ። በአሁኑ ወቅት ይታያችኋል የሚመላለሰው ጉዳይ ላይ ለአባታችን መላከ ሳሌም የደብሩ አስተዳዳሪ አባታችን መላከ ሳሌምን ወቅታዊ መግለጫ ይሰጣሉ። ወደ እሳቸው ወስዳቸዋለሁ። ስሙ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህን ቪዲዮ በትክክል አሳያቸዋለሁ። በነገራችን ላይ ችግር ነው። ሰሞኑን በሶሻል ሚዲያ ላይ እየተዘዋወረ ባለው ጉዳይ ላይ እውነትን በተመለከተ መግለጫ ለመስጠት ነው። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ሚናስ ቤተክርስቲያን ከህዳር 12 እስከ 14 2018 ዓ.ም የኦንላይን የገቢ ማሰባሰቢያ መደረጉ ይታወቃል። በዚሁ ገባውን ገንዘብ ገቢ እንዲደረግልን በራማ ሚዲያ በኩል ለቲክቶከሮቹ እንዲደርሳቸው ለራማ ሚዲያ ደብዳቤ ጽፈናል። ሆኖም ይህ ደብዳቤ ስራው ሂደት ላይ በመሆኑ ደብዳቤውን ለሀገረ ስብከቱም ሆነ ለወረዳ ቤተ ክህነት አላደረስንም። ነገር ግን ይህ ደብዳቤ ሀገረ ስብከቱ እንደደረሰው ተደርጎ በሶሻል ሚዲያ የሚዘዋወረው ከእውነት የራቀ ሐሰት መሆኑን ለመግለጽ እንወዳለን። ይሁንና ይህንን ደብዳቤ መነሻ በማድረግ ከደብዳቤው ጋር ከዚህ ቀደም የተለቀቀ አባሪ ሰነድ 1 የሚል ቁራጭ ወረቀት በሶሻል ሚዲያ ሰሞኑን የተለቀቀ ሲሆን ይህ ደብዳቤም ሆነ አባሪ ሰነድ ከደብሩ የወጣ አለመሆኑን ለመግለጽ እንወዳለን። ከደብሩ የወጣ አይደለም አባሪ ሰነድ 1 በማለት በሐሰት ፈብርከው በሶሻል ሚዲያ የተለቀቀ ሲሆን ሆን ተብሎ ሀገረ ስብከቱን እና የደብሩን ገጽታ ለማበላሸት የተደረገ በመሆኑ የሀገረ ስብከታችን ዋና ስራ አስኪያጅ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ዓመታዊ ክብረ በዓል ላይ እንደገለጹት ሀገረ ስብከቱንም ሆነ ደብሩን እንደማይወክሉና የሚዲያው አካል ብቻ በስምምነት የተከናወነ ሲሆን የሀገረ ስብከታችን ሊቀ ጳጳስም ሆኑ የሀገረ ስብከታችን ስራ አስኪያጅ በዚህ ስራ እንደተሳተፉ ተደርጎ በማህበራዊ ሚዲያ አጀንዳ ሆነው መታሰባቸው ፍጹም ስህተትና አሳዛኝ ድርጊት መሆኑን ለማሳወቅ እንወዳለን። በመጨረሻ የስራው ሂደት ያላለቀ በመሆኑ ሲጠናቀቅ የቤተክርስቲያኒቷ መዋቅር እንግዲህ በዛች ብጣቂ ወረቀት ነው አብዛኞቻችን ስሙ ሲጠፋ አብዛኞቻችን ሌባ ተደርገን ስንወቀስ ሲነገረን የነበረውና ያቺ ወረቀትም ትሁን ሌላም እንኳን ደብዳቤ ቢኖር ሀገረ ስብከቱ ስራው ተጀምሮ ያላለቀ ገና በሂደት ላይ እንዳለና ቤተክርስቲያኒቷ እንደዚህ አይነት ኪሳራ ውስጥ እንደዚህ ሆኛለሁ እንደዚህ ገንዘብ ተበልቶብኝ ይሄ ሁሉ ነገር ደርሶብኛል ብላ የተናገረችው ምንም አይነት ነገር የለም። የተደረገ የገቢ ማሰባሰቢያ ፕሮግራም አለ። ያ የገቢ ማሰባሰቢያ ፕሮግራም ተደርጓል። ገንዘብ እየገባ ነው ያለው፣ ወደፊትም ይገባል። እናም እኚህ አባት እንደተናገሩት ራሱ ቤተክርስቲያኒቷ የደብሩ አስተዳዳሪ አንድ ላይ ሆኖ እንግዲህ
ከህንፃ ሰሪ ኮሚቴ ጋር በመሆን መግለጫውን ይሰጣሉ። ግን ከነሱ እንደወጣ ተደርጎ ሲነገር የነበረው ያቺ ወረቀት እንደማያውቋት ስተት እንደሆነች እነሱ ምንም አይነት እንደዚህ አይነት መረጃ እንዳልሰጡ እና በሚዲያ ላይ የሚዘዋወረው ነገር ሁሉ ሐሰት እንደሆነ መግለጫ ሰጥተዋል ማለት ነው። ስለዚህ አንዳንድ ጊዜ ቆም ብሎ ማየት፣ ማስተዋል፣ ጊዜ መስጠት፣ መጠበቅን የመሰለ ነገር የለም። ትዕግስት ያስፈልጋል። ብዙ ጊዜ እንደምላችሁ ብዙዎቻችሁ ሰድባችሁኛል። በተለይ እኔን በጣም ማይሆን ስም ሰጥታችሁኛል። ፎሎ ያደረጋችሁኝ ከፎሎወር አጥታችሁ አንፎሎ አድርጋችኋል። በጣም ብዙ ድራማ ሰርታችኋል። ሁላችሁንም በትዕግስት ነው ያዩዋችሁ። ቀን ስጡኝ፣ አንድ ቀን አስረዳችኋለሁ ብያችሁ ነበር። ዞሮ ጸጋዬ ያደረገው ነገር ቢኖር ምንድነው? ለመናፍቃን ነው ደስታ የፈጠረው። ለማንም ቤተክርስቲያንን አልጠቀመ፣ ምእመኑን አልጠቀመ፣ ማንንም አልጠቀመ። ያደረገው ነገር ኮምፕሊትሊ አንድን ግለሰብ አንድን ግሩፕን ያስደሰተው ፕሮቴስታንቶችን ነው። አብዛኞቹ ሪከርዶችም እየተለቀቁ ያሉት በፕሮቴስታንት የቲክቶክ ፔጅ ላይ ነው አብዛኞቹ እና ከዛ ውጪ በሆኑ በአንዳንድ ኦርቶዶክሳውያን ላይ እና ስለዚህ በእንደዚህ ሮጦ ወጥቶ ሰውን እንደዚህ ማድረግ ሮጦ ወጥቶ እንደው ምንድነው የሆነው? መጀመሪያ እኮ የኔ ስልክ አለው በእንተናን ጓደኛ ማቾች ነን፣ መነጋገር እንችላለን። ሩቅ ያለን ሰዎች በእናንተ ዙሪያ እንዲህ አይነት ነገር ሰምቻለሁ፣ ይሄ ነገር ምንድነው ብሎ ማውራት ሲችል በነገራችን ላይ ስልኩ የለኝም። ስልክ ግን ሰጥቼው ነበር። ፌስቡክ ላይ ቲክቶክ ላይ ጓደኛሞች ነው። አዎ እንቀጥል። ዩቲዩብ ላይ ምናልባት የሚገኝ ነገር ካለ አላውቅም። ከዩቲዩብ ከዛ ቲክቶክ ላይ ከዛ በማህበራዊ ሚዲያ በእያንዳንዱ ነገር እያጦዙ የቤተክርስቲያንን ገጽታ ለማጥፋት መሞከር፣ የወንድሞችን ስም በዚህ ልክ እንዲጠፋ ለማድረግ መሞከሩ በራሱ ይሄ በጣም የሚያሳዝን ነገር እና ያተረፍከው ነገር ቢኖር በሰራኸው ስራ መናፍቃንን ደስተኛ ያደረግከው እና የማያስተውሉ ኦርቶዶክሳውያን ልባቸው እንዲደሰት ነው ያደረግከው። ዩቲዩብ ላይ ምናልባት ሰብስክራይበር ቢጨምር ቪው ቢጨምር ነው እንጂ ከዛ የዘለለ አንደኛ ያልተጨበጠ ወሬ በማውራት ያልተጨበጠ ማህተም ይኑሮ አይኑሮ እንኳን አሁን ገና ነው ማህተም ያለው ወረቀት አግኝቻለሁ ብለህ እንኳን የተናገርከው 90 ቪዲዮ ከተሰራ በኋላ። ስለዚህ አሁን ችግር የለውም ወንድማችን አንፎሎ እንዳታደርጉት፣ እሱም ስራውን ይስራ። ለሌላ ጊዜ ግን በቅርብ መነጋገር ይቻላል። ልክ ጴንጤና ኦርቶዶክስ ይሆንን ይመስል ዱላ መወራወሩ ምንድነው ጥቅሙ? እሺ እናመሰግናለን። በነጋሻ እኔ ፎሎ አይጨንቀኝም። ፎሎሩን ፈልግ ቢሆን ኖሮ በጣም ብዙ አይነት ጉዳዮች መስራት ይችል ነበር። ዳዝን ማተር ለእኔ እናንተ ናችሁ ፎሎ አድርጎ ሰብስክራይብ አድርጎ እያላችሁ የምትጮት እናንተ ናችሁ እንጂ ጉዳይ አይደለም። በነገራችን ላይ በደንብ በዚሁ ላሳውቀ ግን ያለውን ሰምታችሁታል። እኔ ደግሞ ዶኩመንቴን ደግሞ አቀርባለሁ። እስካሁን ያላቀረብኩት አንድ ዶኩመንት ስለነበረ እስቲ በግልጽ አስተዳደር አካላቱ ያሉትን ተመልከቱ። በጣም የሚገርመው ነገር በቤተክርስቲያናችን ካህን እያለ ዲያቆን አይጀምርም መርሃ ግብር ወይ ደግሞ በስመ አብ ብሎ አይጀምርም። የሚጀምረው ካህኑ ነበር። ግን የተገላበጠ ዓለም ላይ ስላለን እንቀጥል። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ዲያቆን ፍቅረ ስላሴ ታደሰ እባላለሁኝ። በሐዋሳ ደብረ ሳሌም ቅዱስ ቂርቆስ ቤተክርስቲያን የልማት ኮሚቴ ሰብሳቢ ነኝ። በአሁኑ ወቅት በሶሻል ሚዲያ የሚመላለሰው ጉዳይ ላይ ለአባታችን መላከ ሳሌም የደብሩ አስተዳዳሪ አባታችን መላከ ሳሌምን ወቅታዊ መግለጫ ይሰጣሉ። ወደ እሳቸው ወስዳቸዋለሁ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሞኑን በሶሻል ሚዲያ ላይ እየተዘዋወረ ባለው ጉዳይ ላይ እውነቱን በተመለከተ መግለጫ ለመስጠት ነው። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ሚናስ ቤተክርስቲያን ከህዳር 12 እስከ 14 2018 ዓ.ም የኦንላይን የገቢ ማሰባሰቢያ መደረጉ ይታወቃል። በዚሁ መሰረት በእያንዳንዱ ቲክቶከር በኩል ቃል የተገባውን ገንዘብ ገቢ እንዲደረግልን በራማ ሚዲያ በኩል ለቲክቶከሮቹ እንዲደርሳቸው ለራማ ሚዲያ ደብዳቤ ጽፈናል። ሆኖም ይህ ደብዳቤ ስራው ሂደት ላይ በመሆኑ ደብዳቤውን ለሀገረ ስብከቱም ሆነ ለወረዳ ቤተ ክህነት አላደረስንም። ነገር ግን ይህ ደብዳቤ ሀገረ ስብከቱ እንደደረሰው ተደርጎ በሶሻል ሚዲያ የሚዘዋወረው ከእውነት የራቀ ሐሰት መሆኑን ለመግለጽ እንወዳለን። ይሁንና ይህንን ደብዳቤ መነሻ በማድረግ ከደብዳቤው ጋር ከዚህ ቀደም የተለቀቀ በነገራችን ላይ ደብዳቤው እኔ ያለኝ አይነት ደብዳቤ አይደለም ያላቸው። ይሄ ደግሞ ሌላ ደብዳቤ አውጥተዋል። ማህተቡ ይታያቸዋል።
እኔ ጋር ያለው ደብዳቤ ፉተር አለው፣ ሌላም አለው ትንሽ ያለችው ይሄ 4 ማዕዘኗ ማለት ይሄኛው ክብ ብቻ ያለው 4 ማዕዘኗም ጭምር አለ። ስለዚህ እነሱ ገና ያልወጣ ያዘጋጁት ዶክመንት እንዳለ ታዩት። ግን እንቀጥል። አባሪ ሰነድ 1 የሚል ቁራጭ ወረቀት በሶሻል ሚዲያ ሰሞኑን የተለቀቀ ሲሆን ይህ ደብዳቤም ሆነ አባሪ ሰነድ ከደብሩ የወጣ አለመሆኑን ለመግለጽ እንወዳለን። ከዚህ ቀደም እንዳልኳቸው ይሄ ዶክመንት እኛ ጋር የለም፣ እኔ ጋር የለም። ይሄ ዶክመንት እንደዚህ አይነት ማህተብ ያለበት ደማቅ ማህተብ ያለበት እኔ ጋር የፈዘዘው ማህተብ ያለበት ወደ ሚዲያ ወጣሁትኝ የፈዘዘ ዶክመንት ያለ ማህተብ ያለበት አስናየዋለን። ቅድናትና ማሳየት አይደለ ደግሜ ያሳያቸዋል። ይሄ ደማቅ ማህተብ ያለበት ደግሞ ይቺ 4 ማዕዘን ያለችበት ማህተብ ነው ያወጣሁትኝ የፈዘዘ ለዛው። እነሱ ጋር ያለው ግን ደማቅ ማህተብ ነው። እኔ ጋር ያለው ዶክመንት አይደለም ይሄ፣ ልብ በሉ። ስለዚህ ከራሳቸው አውጥተው ነገር ጉዳይ ያደረጉት ከራሳቸው ፎቶ አንስተው ያወጡት ተመልከቱታላችሁ። ፒንቱን ተመልከቱት፣ ወረቀቱን ተመልከቱት፣ ምን አይነት ቦታ ላይ እንዳለ፣ ምን አይነት ፋይል ላይ እንዳለ። እኔ ጋር ያለውን ፋይል ደግሞ ታውቁታላችሁ። አባሪ ሰነድ 1 በማለት በሐሰት ፈብርከው በሶሻል ሚዲያ የተለቀቀ ሲሆን ሆን ተብሎ ሀገረ ስብከቱን እና የደብሩን ገጽታ ለማበላሸት የተደረገ በመሆኑ የሀገረ ስብከታችን ዋና ስራ አስኪያጅ በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ዓመታዊ ክብረ በዓል ላይ እንደገለጹት ሀገረ ስብከቱንም ሆነ ደብሩን እንደማይወክልና ሐሰተኛ መረጃ መሆኑን ለመግለጽ እንወዳለን። የኦንላይን ስራውን በተመለከተ ደብሩና የሚዲያው አካል ብቻ በስምምነት የተከናወነ ሲሆን የሀገረ ስብከታችን ሊቀ ጳጳስም ሆኑ የሀገረ ስብከታችን ስራ አስኪያጅ በዚህ ስራ እንደተሳተፉ ተደርጎ በማህበራዊ ሚዲያ አጀንዳ ሆነው መታሰባቸው ፍጹም ስህተትና አሳዛኝ ድርጊት መሆኑን ለማሳወቅ እንወዳለን። በመጨረሻም የስራው ሂደት ያላለቀ በመሆኑ ሲጠናቀቅ የቤተክርስቲያኒቷ መዋቅር ተከትለን ሪፖርት የምናደርግ መሆኑን እየገለጽ ከሐሰተኛ መረጃ በመጠበቅ ቅድስት ቤተክርስቲያንን እንድንጠብቅ አደራ ለማለት እንወዳለን። የሐዋሳ ደብረ ሳሌም ቅዱስ ቂርቆስ ወቅዱስ ዮናስ ቤተክርስቲያን ሰበካ ጉባኤና ልማት ኮሚቴ። እንዳያችሁት ነው የተናገሩት ነገር እኛ ጋር የለም ብለው ያወጡት ፋይል ግን አዲስ ነው። እኔ ጋር ያለውን ዶክመንት ደግሞ አሁን እንመልከት። ለምንድን ነው ልደተ ቃል እነዚህ እየሆነ ያለው? ምንድን ነው የደበቀው ነገር ማለት እንጀምራለን። ቀጥታ እንጀምር ከሱ። እስቲ ወደ ደብዳቤው እንግባና እንመልከት። ምንድን ነው ልደት በፊት የሰራበት ደብዳቤ ማህተብ የለውም ነበር ያለው አይደል? ይሄ ምን ነበር? ይሄ ማህተብ ነበር። ማህተቡ ይታያል አይታይም አንድ ነገር ነው፣ ግን ማህተብ አልነበረው ማለት ማህተብ ነበረው። ግን እንቀጥል። መዋሸት ኦልሬዲ እየለመዱበት እየቻሉበት ስለሆነ እንቀጥላለን። ከምን እንቀጥል? ትናንትና ከነበረው ካሳየነው ዶክመንት ይሄ ለወንድማችን ለታዲዮስ የተጻፈ ነው ለራማ ሚዲያ። እንዳያችሁት ዝርዝሩ ስላለ ፖዝ ማድረጋችሁ ማንበብ ትችላላችሁ። እኔ የምፈልገው ከዚህ እንጀምር። በዚሁ መሰረት በአጠቃላይ ለዚህ ፕሮጀክት የወጣው ወጪና ቀጥታ ስርጭት ቃል ተገብቶ በ15 ቀናት ውስጥ ገቢ የተደረገውን ገቢና ወጪ በንጽር ታይቷል። ለዚህም የደብረ ሰበካ ጉባኤና ልማት ኮሚቴ በሚከተሉት መፍትሄ አቅጣጫዎች አስቀምጠዋል ይላል። ለዚህ ፕሮጀክት አስተባባሪ ዲያቆን ኢንጂነር ታዲዮስ ትናንትና ኮሜንት ላይ ዲያቆን አይደለም ስትል ነበረ። ሊሆን አይችልም ስላል እኔ ስለማላቅ ነው። እንደውም ቆይ ማህተብ ቅድም ብሏን ነበር፣ ቪዲዮ ላሳይቻቸው ነበር። ይሄ ማህተብ እና እነሱ ጋር ያለው ማህተብ የተለያየ ነው። እነሱ ቪዲዮ ላይ ታችሁ ከሆነ በጣም ደማቅ ማህተብ ነው። ተመለሳችሁ እዩት። ቅድም እዩት ስላችሁ ነበር። ለዛ በጣም ደማቅ ማህተብ ነው። እኔ ጋር የደረሰ የተሳዘበ ማህተብ ነው። ስለዚህ እኔ ጋር ያልደረሰ እነሱ ጋር ያለ ዶክመንት አለ። ሁለተኛ እዚህ ጋር ያለው ተመልከቱት ማህተብ እዚህ ጋር አለ። እነሱ ቪዲዮ ላይ ግን ይሄ ማህተብ የለበትም እነሱ ያሳየው ዶክመንት ላይ። ስለዚህ ገና እኛ ጋር ያልመጣ ማህተብ እነሱ ጋር ፍሬሽ የሆነ አዲስ የሆነ ቀለሙ ያልደበዘ ማህተብ እንዳለ ማሳያ ነው። ወይ ደግሞ ይሄ ፎቶ ተነሳ ነው፣ እነሱ ጋር ደግሞ ኦሪጂናል ዶክመንት ነው ያለው። ግን ዶክመንት አልጻፍንም አሉ። ያስቃል። መስቀል ይዘው ሲዋሹ በጣም የሚገርመኝ። አንደኛ ለዚህ ፕሮጀክት አስተባባሪ ዲያቆን ኢንጂነር ታዲዮስ በቲክቶከሮችን በመጋበዝ ክፍያ እንዲፈጸም በማድረግ ብሎም የደብረ የሚጠበቀውን ገቢ እንደሚገባ በጽሁፍ ሳይሆን በቃል ነግሮን ነበር። በዚህም ምክንያት በ15 ቀን ውስጥ ገቢ የተደረገው እና ወጪ የተደረገው ሲነጻጸር በጣም ዝቅተኛ እንደሆነ አሳይቷል። ለዚህም ደግሞ የቲክቶከሮች እያንዳንዱ ቲክቶከር ቃል የተገባው ዝርዝር ተለይቶ በዲያቆን ኢንጂነር ታዲዮስ አማካኝነት ለቲክቶከሮች እንዲደርሳቸው በእሳቸው ክትትል ገቢ እንዲደረግ ተጠይቋል። ለምን እንደዚህ እንደተደረገ አላውቅም። ምክንያቱም በእሳቸው መግባት የለበትም። በቃ ቲክቶከሮች መጡ፣ ክፍያው ተፈጸመ፣ ከዚህ በኋላ መከታተል ያለበት ቤተክርስቲያን እንጂ ልጁ መሆን አለበት ብዬ አላስብም። ግን እንደዛ አለው። ጥሩ። ሁለተኛ በዚህ ፕሮጀክት የወጣውና ወጪና እስካሁን ገቢ የተደረገው ነገር ለወንድማችን እንደተላከ ተናግረዋል። ሶስተኛ የዲጂታል ትኬት ሽያጭ እስካሁን ድረስ አላለቀም፣ ስለዚህ ሪፖርት አድርጓል። አራተኛ በደምብ ስሙልኝ ይህን ነገር
እስካሁን ቃል የተገባው ተከታትለው ገቢ ያደረጉ ቲክቶከሮች ህጋዊ የባንክ ስሊፕ በስማቸው ተደራጅቶ በእርሷ አማካኝነት ሪፖርት ቢደረግልን የሚል መፍትሄ ሀሳቦች ተቀምጧል። ጥያቄ የሆነብኝ ነገር እዚህ ጋር ሀሳብ አካውንት የተለጠፈው የቤተክርስቲያኑ እንጂ የቲክቶከሮቹ አይደለም። ለምንድን ነው ቀጥታ በቤተክርስቲያን አካውንት እየገባ ከሆነ ለምንድን ያልተከታተሉት? ቤተክርስቲያኑ ለምንድን ነው ይሄ የሚያክል ድረስ እስካሁን ድረስ ገብቷል ብሎ ያልተከታተሉት? ለምንድን ነው ቲክቶከሮቹ ይሄን ነገር ስሊፑን የሚያመጡት? ብር እየገባ ከሆነ ገብቷል ማለት ነበረባቸው። የሆነ ሆኖ ግን ምናልባት ግን ቃል የተገባላቸው በልጆች በኩል ከሆነ እነሱ ስክሪንሻት እያደረጉ ይሄ ልክ ያለው ብሎ ማረጃ ከሆነ አንድ ነገር ነው። እሺ የመፍትሄ ሀሳብ ተቀምጧል። ስለዚህም ከላይ የተጠቀሱት መፍትሄ ሀሳቦችን በእርሶ በኩል ተግባራዊ እንዲደረግልን እየጠየቅን እስከዛሬ በቲክቶከሮች ቃል የተገባው ዝርዝር ለመላክ የገቢውን ሁኔታ ማየት ስለነበረብን ጊዜ ወስደን ስለሆነ በ15 ቀናት ውስጥ የገባውን ገቢ ለዚህ ፕሮጀክት የወጣን ወጪ አንድ ገጽ እና እያንዳንዱ ቲክቶክ ቃል የገባውን ዝርዝር ደግሞ በአንድ ገጽ፣ ስለዚህ 2 ገጽ ነው። አንደኛ የወጣ ወጪ፣ ሁለተኛ ቲክቶከሮቹ ቃል ያስገቡት ገቢ በድምሩ 2 ገጽ ከዚህ ደብዳቤ ጋር እያይዘን ልከናል። ስለዚህ 3 ገጽ ነው ማለት ነው። ይሄ ያለ 2 ተባሪ ሰነዶች አሉ። አንደኛ ወጪ የወጣበት፣ ሁለተኛ ደግሞ በቲክቶከሮቹ ስም ቃል የገባበት። ትናንትና ያላሳያቸው እሱን ነው፣ እሱን አሳያቸዋለሁ። ምክንያቱም ይሄ እንደዚህ አይነት ጭቅጭቆች እንደሚመጡ አውቅ ነበር። ስለዚህ እናየዋለን። 2 ገጽ ከዚህ ደብዳቤ ጋር አያይዘን የላክን መሆኑን እየገለጽን በእያንዳንዱ ቲክቶከር ቃል የተገባው በእርሶ በኩል ለቲክቶከሮቹ እንዲደርስልን ገቢ እንዲሆን እያሳሰብን ክትትል እንዲደረግበት ጭምር በታላቅ አክብሮት እንጠይቃለን። ግልባጭ ለአቡነ ዮሴፍ፣ ግልባጭ ለሲዳማ ሀገረ ስብከት ጽሕፈት ቤት፣ ግልባጭ ለሐዋሳ። ይሄ ነው እንግዲህ። ምንም አይነት ደብዳቤ አልጻፍንም። እየታየ ያለው እንትን ውሸት ነው አሉ። ማን ነው የሚለው መሰላችሁ? ቲክቶክ ስማቸውን ላሳያችሁ። ይህን መግለጫ የሰጡት ቀሲስ ሶሎሞን ይባላል። ይህን መግለጫ የሰጡት ቀሲስ ሰለሞን ናቸው። ቀሲስ ሰለሞን ደግሞ በዚሁ ማህተብ ላይ ስማቸው ያለ ትመለከቷላችሁ። እዚህ ጋር ቀሲስ ሶሎሞን ሳህለ ማርያም አካውንት ከፍተው ቪዲዮ ፖስት እያደረጉ ነገር ግን ማንም አልመታንም ይላል። እና ይህን ማህተብ ተራ ጸጋዬ መታው? ይህን ማህተብ ጸጋዬ ያዘጋጀው? ኦኬ፣ እስቲ ምንድነው የሚለውን ደግሞ 2-3 ገጾች ደግሞ እንመልከታቸው። ይሄኛው ቲክቶከሮቹ ለቲክቶከሮቹ የወጣ ነው። በጣም ብዙ ጥያቄዎች ሊነሱ ይችላሉ፣ ይኖራሉ። ጥያቄ ለቲክቶከሮች ለዩቲዩበር የወጣበት ምንድን ነው? ማህተቡ ልደተ ቃል እንደዋሻው ሳይሆን ማህተቡ አለ። እንቀጥል። 3ኛውን ደግሞ ትናንትና ያላሳያችሁ ይሄ ነው። ልደተ ቃልን በጣም እያንጨረጨረ ያለው ጉዳይ ይመስለኛል ይሄኛው። እንዳልኳችሁ አሁንም ከሰነድ ውስጥ የወጣ ዶክመንት ነው። ማህተብ አለ ወይ? አዎ፣ ይኸው እዛው ተመሳሳይ 3ቱም ተመሳሳይ ማህተቦች እዚህ ላይ አለ። እንቀጥላ። እባሪ ሰነድ 2 እስካሁን ያላቀረብኩት ዶክመንት ይሄ ማለት ነው። እባሪ ሰነድ 2 በእያንዳንዱ ቲክቶከር ተመዝግቦ ቃል የተገባው ዝርዝር መግለጫ። በደንብ ስሙልኝ። በቲክቶከሮቹ በኩል ቃል የተገባ በደብዳቤ እንደተጠየቀው ቲክቶከሮቹ ብር ሲገባላቸው ወዲያውኑ በስሊፓቸው ይላኩልን የተባሉ ቲክቶከሮች ናቸው እነኚህ። አንደኛ ልደተ ቃል 1,612,600 ብር ቃል ያስገባው ግን እስካሁን ያልገባ። በዶላር 2,850 ብር ቃል አስገብቷል። እስካሁን ድረስ ግን አልገባም። ምናልባት ልደት ይሄን ለመሸፈን ፈልጋ ይሆን ይሄ ሁሉ እያወራ ያለው? ውሸት ነው ለማስባል እየሞከርክ ያለው? ይሄንን ብር ተደውሎልህ ነበር አይደል? ከቤተክርስቲያን እኮ ተደውሎልህ አይደል? ብሩ ከምን ደረሰም ተብለሃል። መረጃው አለኝ። እሱም ቢሆን ከምን ደረሰ ተብለን ተጠይቀሃል። ግን እንቀጥል። ሮብ ሰኔ 21 408,200 ብር ቃል የተገባ፣ በዶላር 100 ብር፣ በሪያል 300 ብር ቃል ተገብቷል። ኪያ 721 ማን እንደሆነ አላውቅም። ይሄ 4,166,000 ብር ቃል አስገብቷል። እስካሁን ድረስ አልመጣም። በረከት የተባለ ሰው ይህን ማላውቀውም 114,420 ብር፣ በድርሃም ደግሞ 200 ይሄ ቃል የተገባ ነው። ዲያቆን ሱራፌል 756,450 ብር ቃል አስገብቷል። በብር በዶላር 810 ብር፣ በዩሮ 250 ብር፣ በሪያል 400። ዲያቆን አቤኔዘር ይህን ማን እንደሆነ አላውቀውም። ፂማሙ ልጅ ከሆነ አላውቅም። 1,377,500 ብር ቃል አስገብቷል። አላስገባም። አቤኔ 6 1,314,800 ብር፣ በዶላር 100 ብር፣ በዩሮ 50 ይሄ ቃል ያስገባው ነው። እስካሁን ድረስ እንዳስገባ ምንም አይነት መረጃ የለም። የኔ ስንድሮስ ወይ ደግሞ አዳም 1,048,350 ብር፣ በብር ደረጃ 122,700፣ በዶላር ደረጃ 122,700፣ በዶላር ደረጃ 250፣ በዩሮ 300፣ በድሪ ይሄ ነገር ጽሁፍ ውስጠት ይሁን እውነት እርግጠኛ ማልቻልኩኝ። እውነት ለመናገር በጣም ብዙ ነው የበዛብኝ። 122,000 ዶላር
ብቻውን ወደ 10 ሚሊዮን ብር ነው ራሱ። የአብ ባባ 156100 ብር 156100 ብር ቃል አስገብቷል። በዶላር 200። ኬሮድ የተባለ ሰው 131000 ቃል አስገብቷል። በሱ የአርሴባ 114600 ብር ቃል አስገብቷል። በዶላር ደግሞ 340 ዶላር። ህሊና የተባለች እህት ትመስለኛለች። ብሎጉን ሐዋሳ ላይ ብሎግ የሰራችው እሷ መሰለች። የሷን ቪዲዮ አይቼው ነበር። 141000 ብር ቃል አስገብታለች። አዲስ ዜማ አይዶንት ኖ ማን እንደሆነ 25000 ብር በዶላር 600 ዶላር። ናቾ እሱንም አላውቀውም 1000 ብር አስገብቷል። በዶላር ቃል አስገብቷል። በብር 1000 ብር አስገብቷል ቃል፣ በዶላር ደግሞ 100 ዶላር አስገብቷል። አጠቃላይ ይህ መረጃ በእያንዳንዱ ቲክቶከር ልዑካን ተመድቦ ይመዘገብ ከነበረው ልዑካንና ከቀጥታ ስርጭት ማመሳከሪያ ተደርጎ የተወሰደ ሲሆን አንደኛ ልዑካኑ ተቀምጦ ሲመዘገቡት እንደነበረው፣ ድጋሚ ለማመሳከር ደግሞ በኦንላይን ላይ የነበረውን ቪዲዮ ደግሞ አዳምጠው ያመሳከሩት ሰነድ ነው። ይህ ሰነድ ጸጋዬ አይደለም የጻፈው። በአጠቃላይ ይህ መረጃ በእያንዳንዱ ቲክቶከር ልዑክ ተመድበው ይመዘገብ ከነበረው ልዑካንና ከቀጥታ ስርጭት ማመሳከሪያ ተደርጎ የተወሰደ ሲሆን በኢትዮጵያ ብር 11,397,020 ብር ቃል የተገባ በኢትዮጵያ ብር 11,397 ብር ከ397 ነው 11,397,020 ብር ቃል የተገባ ነው። በዶላር 127,800 ዶላር ነው። ይሄ በዛሬው ምንዛሬ እንኳን ብንመለከተው 19 ሚሊዮን ኖርማል፣ በብላክ ሳይሆን በኖርማል 19,848,285 ብር ከ72 ሳንቲም ነው የሚለው ዛሬ ባለው ምንዛሬ፣ ጎግል ላይ ባለው ምንዛሬ ኖርማል 19,848,285 ብር። በብር 11 ሚሊዮን፣ በዶላር 19 ሚሊዮን 20 ሚሊዮን በሉት። በዩሮ 300 ዩሮ ማለት 54,000 እንዴት እንደሆነ አላውቅም። ይሄ ኧረ እናንተ ሰዎች ቼክ እናደርገዋለን፣ እዚህ ቼክ እናደርገዋለን። ዩሮ ቱ ብር የሚል አለ። ዩሮ ቱ ብር በደንብ ነው የምናወራው። በነገራችን ላይ ለማንም አዝነን የምንተወው ነገር የለንም። 300 ዩሮ በኢትዮጵያ ብር ሲመነዘር አልተሳሳትኩም እናንተ 54,654 ብር ከ99 ሳንቲም ይላል። የተሳሳትኩ መስሎኝ በጣም በዝቶብኝ 54,654 ብር ከ99 ሳንቲም። ድሬም 500 ድርሃም ይላል። ድሬም ለኔ ብሎ የጻፉት እዚህ ጋር ድርሃም ሲሆን ግን 500 ድርሃም 21,127 ብር ከ72 ሳንቲም ይላል። ሪያል 700 የሪያል ነው 28,966 ብር ከ80 ሳንቲም ይላል። በአጠቃላይ ቃል ያስገቡት ቲክቶከሮቹ በአጠቃላይ ቃል ያስገቡት ብር እኔ ባለኝ ይሄ እንኳን በብላክ ማርኬት ሳይሆን በአጠቃላይ ከብሩም ከዶላሩም ጨማምረን ስናባዛው 31,350,055 ብር ከ25 ሳንቲም ይላል። ስለዚህ ቲክቶከሮቹ ቃል አስገብተው ነገር ግን እስካሁን ያላስገቡት ብር 31 ሚሊዮን ብር። ምናልባት ልደተ ቃል ይሄ ሁሉ ውሸት ነው ለማስባል እየሄድክ ያለው ምናልባት ይሄ ለመሸፈን ነው፣ ይህን ከቨር ለማድረግ እንዳይታወቅ መረጃውን እንዳይወጣ ነው ሀሳብ። ይኸው በማህተብ ያለ አንደኛ ላይ የተጻፈው ልደተ ቃል 7 ተብሎ የተቀመጠው 162,600 ብር ነው። ደግሞ ተደውሎልሃል፣ እርግጠኛ ሆኜ የምናገረው ተደውሎልሃል። የቤተክርስቲያን አስተዳዳሪ አካላት እየደወሉ እንደነበር መረጃ ደርሶኛል። ለሁሉም ተደውሎላቸዋል። እሱም ሌላ ጊዜ እናወራዋለን። ግን ጥያቄው ይሄ ነው። ይህም የሚያክል ብር ተመዝግቦ በደብዳቤም ጭምር እንዲመልሱ ጭምር ተጽፎላቸው አስገቡ እየተባሉ እየተነገሩ እየተለመኑ ድጋሚ አይን በጨው አጥቦ መጥቶ እንዲህ አይነት ደብዳቤ አልወጣም፣ እንዲህ አይነት መግለጫ የለም ብሎ አዲስ ደብዳቤ ስክሪን ላይ አስቀምጦ መናገር ምን የሚሉት ነው?